ሶርያዊው ሊቅ ቅዱስ ኤፍሬም በውዳሴው የመመኪያችን ዘውድ የድነታችን መጀመሪያ የንጽህናችንም መሰረት እኛን ስለማዳን ሰው የሆነ የእግዚአብሔር ቃል በወለደችልን በድንግል ማርያም ተገኘልን በማለት እመቤታችን ቅድስት ድንግል ማርያምን ያወድሳታል። እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብንም ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ፣ ደምግባትሽንም ወደደ፣ የሚወደውን ልጁንም ወደ አንቺ ሰደደ በማለት እመቤታችን ቅድስት ድንግል ማርያም ለአምላክ እናትነት መመረጧንም አባ ሕርያቆስ በቅዳሴው ይገልጻል። ቅድመ ዓለም በአምላክ ሕሊና ታስባ የኖረች እናታችን ቅድስት ድንግል ማርያም በአምላክ ሕሊና መታሰቧ ከፍጥረታት መታሰብ የተለየ ነው። ይህንንም የቤተ ክርስቲያናችን ሊቃውንት በሚስጥር እንዲህ ይናገሩታል። እግዚአብሔር እንዲሁ ከመሬት ተነስቶ የሆነ ጊዜ የተገለጠና ሰው የሆነ አይደለም። ከመገለጡ በፊት እርሱ በስጋ እንደሚገለጥና ሰዎችን እንደሚያድን አስቀድሞ ምሳሌ የሚሆኑ ነገሮችን አስቀምጧል። ስለ እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና መታሰብም ስናወራ ይህንን የአምላክን ዘላለማዊ እቅድ የማዳን እቅዱን እየተናገርንና እያወራን ነው ማለት ነው። አንድ ሌላ ሰው የታሰበበትና እመቤታችን የታሰበችበት መንገድ አንድ አይደለም። ሌላ ሰው የታሰበው ለራሱ ህልውና ነው። ድንግል ማርያም ግን የታሰበችው ለአምላክ ማደሪያነት ነው። ሌላ ሰው የታሰበው እርሷ እናቱ ሆናው በምትወልደው በኢየሱስ ክርስቶስ ቤዛነት እንዲጠቀም ነው። እርሷ ደግሞ ለዛ ለሚወለደው አካል እናቱ እንድትሆነው ነው። ሌላ ሰው መታሰቡ ለመዳን መሰረት አልሆነም። እርሷ ግን ለመዳን መሰረት ሆና ነው የታሰበችው። ምክንያቱም ይሁንልኝ በማለት የምትቀበል ስለሆነ ይህ መታሰቧ ታስባ መመረጧ መወሰን አይሆንም ወይ የሚለው ነው። ይህ መወሰን አይሆንም። እግዚአብሔር አውቆ ይመርጣል እንጂ መርጦ አይወስንም። እመቤታችን ወደፊት እሺ እንደምትለው አንቺ እናቴ ሆኚ ሲላት እምቢ አልፈልግም እንደማትለው ስለሚያውቅ መረጣት ነው። ከዚህ የተነሳ እርሷን ከመርገም ጠብቆ ለእናትነት አዘጋጃት። እርሷ እሺ እንደምትለው አውቋል። እሺ እንደምትለው አውቆ እርሷን ከማህፀን ጀምሮ ጠብቋታል። ለእናትነትም መርጧታል። ለምንድን ነው እሺ እንድትለው ብሎ ቅዱስ ገብርኤልን መልአኩን መላክ ያስፈለገው ቢባል ለእርሷ ነፃ ፈቃድ ያለውን ክብር ለማሳየት ነው። የእርሷን ነፃ ፈቃድ እኔ እሺ ብያለሁ በማለት በእርሱ እውቀት ላይ ብቻ ተመስርቶ የእርሷን እሽታ እግዚአብሔር አልተጋፋም። የእርሷን እሽታ ከአንደበቷ ፈለገ። ስለዚህ ወደ እናታችን ወደ ቅድስት ድንግል ማርያም መልአኩን ላከ። እርሷም እሺ ይሁንልኝ በማለት ተቀበለ። ስለዚህ እመቤታችን በአምላክ ሕሊና ታስባ ትኖር ነበረ። በአምላክ ሕሊና ታስባ መኖሯ እንደ አንድ ግለሰብ ብቻ ሳይሆን ለዓለም የዓለምን መዳን የሚያሳይና የሚገልጽ ነው። ልዑለ ባህሪ ቅዱስ እግዚአብሔር ለእናትነት የመረጣትን እመቤታችን ቅድስት ድንግል ማርያምን በብሉይ ኪዳን በታላላቅ ነቢያት አንደበት በብዙ መንገዶች በብዙ ምሳሌዎች ገልጧታል። ቅዱሳን አባቶች እግዚአብሔር ገልጾላቸው ስለ እመቤታችን ምሳሌዎችን ሲናገሩና ሲያወሩ ከአዳም ስህተት በኋላ ያሉትን ብቻ ሳይሆን ከዛ በፊት ያሉትን ምሳሌዎችን ይጠቀማሉ። ከነዛ መካከል ለምሳሌ የማክሰኞ እርሻ በማለት ቅዱስ ኤፍሬም ይመስላታል አይደለም? የማክሰኞ እርሻ ልዩ ናት። ለምሳሌ ኦሪት ዘፍጥረት ምዕራፍ 1ን ብንመለከት 7 ዕለታት አሉ። ከ7 ዕለታት መካከል የማክሰኞ ቀን ልዩ ቀን ናት። እቺም ድርብ በረከት አላት። የማክሰኞ ቀን እግዚአብሔር የተሰበሰቡ ውሃዎች በአንድነት እንዲሰበሰቡ አደረገ። እነዛን ውሃዎች በአንድነት ተሰበሰቡ። ያንን ውሃ የተሰበሰበውን ማለት ነው ባህር አለው። ከዛ ደረቁ እንደምድር ደግሞ የብስ በማለት ጠራው። የዚህን ጊዜ መጽሐፍ ቅዱስ እግዚአብሔር መልካም እንደሆነ አየ ይላል። ይቀጥልና ያቺ ደረቋ ምድር እንደዚሁ እንድትቀመጥ አላደረገም። እግዚአብሔር ያደረገው ምንድነው? ያቺ እጽዋትን እንድታለመልም አደረገ አይደለ?
ታዲያ የዚህን ጊዜም እግዚአብሔር ምን አለ? መልካም እንደሆነ አየ ይላል። አሁን ለምሳሌ ሌሎች ዕለታት ላይ ብንመለከት 2 ጊዜ እግዚአብሔር መልካም እንደሆነ አየ ሲል አንመለከትም። እዚች ዕለት ላይ ግን መልካም እንደሆነ አየ በማለት የማክሰኞውን ቀን ልዩነት ይገልጽልናል ማለት ነው። ስለዚህ እቺ ማክሰኞ ቀን ምን አላት ብንል ያለ ዘር እጽዋትን አስገኝታለች። እመቤታችንም እንዲሁ ያለ ዘር ያለ ወንድ ሩካቤ ኢየሱስ ክርስቶስን አስገኝተዋለች። የማክሰኞ ቀን ድርብ በረከት እንዳላት ሁሉ እመቤታችንም ሁለቱም በረከቶች ድንግልናንና እናትነትን አስተባብራ የያዘች ብቸኛዋ እናት ናት። እንደዚሁም ሁሉ በምዕራፍ 3 ላይ ቁጥር 15 ላይ ማለት ነው አዳምና ሔዋን እንደበደሉ እግዚአብሔር በቃ በድላችኋል፣ ከሕጌ ወጥሳችኋል፣ ምንም ላደርግላችሁ አልችልም በማለት ተስፋ አስቆርጦ አላስወጣቸው። ከገነት ሲያስወጣቸው ተስፋ ሰጥቷቸው ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትነድፋለህ በማለት ትንቢት ተናግሯል። ቃሉን የተናገረው ለእባብ ነው። ያንን ለእባብ የተናገረውን ቃል ግን አዳም ለእርሱ መዳን የተነገረ መሆኑን ተረድቷል። እንዲሁም ቅዱሳን አባቶቻችን ይህንን ቃል የመጀመሪያው ወንጌል በማለት ይናገራሉ። ወንጌል ማለት የሰው ልጅ መዳን፣ የሰው ልጅ ከእግዚአብሔር ጋር መታረቅ የሚናገርና የሚያወሳ ስለሆነ አባቶች ይህ ደግሞ የሰው ልጅ ከእግዚአብሔር ጋር የሚታረቅበትን የሚናገር የመጀመሪያው ትንቢት ነው በማለት የመጀመሪያው ወንጌል በማለት ይገልጹልናል ማለት ነው። ታዲያ እዚህ ላይ እግዚአብሔር የተናገረበት መንገድ ነው የሚገርመን። የሴቲቱ ዘር ነው ያለው፣ ያንተና የሴቲቱ አላለም። የሴቲቱ ዘር በማለት የሚገኘው ከሴት ብቻ መሆኑን ነው እየተናገረ ያለው። ዘር የወንድ ነው፣ ሴት ያንን ተቀብላ የማሳደግና የመውለድ ነው ስራዋ። ነገር ግን እዚህ ላይ የሴቲቱ ዘር በማለት ያ አካል የሚወለደው ከሴት ብቻ መሆኑን እየገለጸና እየተናገረ ነው። ታዲያ እዚህ ላይ አንድ ጥያቄ ማንሳት እንችላለን። እግዚአብሔር ሁሉን የሚያውቅ ለእርሱ ሁሉ ግልጽ የሆነ ከሆነ ለምንድን ነው ማርያም ብሎ ስሟን ያላነሳው ነው? በሴቲቱ ዘር በማለት መናገርና መግለጽ ለምን አስፈለገ? በማርያም ዘር አድንሃለሁ ለምን አላለውም የሚል ጥያቄ ይነሳል። እዚህ ላይ የምንመለከተው ምንድነው? እግዚአብሔር ሁሉን ነገር ሲያደርግ ያለ ምክንያት አይደለም። ታዲያ ይህንንም ያለ ምክንያት ያደረገው አይደለም። በማርያምና በአንተ መካከል ጠላትነትን አደርጋለሁ ቢል ኖሮ አዳም ትኩረት የሚሰጠው ለማርያም እንጂ ለሔዋን አልነበረም። ስለዚህ እኔ በአንቺ ምክንያት ወደቅኩኝ፣ በአንቺ ምክንያት ተጣልኩኝ፣ በአንቺ ምክንያት ከእግዚአብሔር ተለየውኝ፣ ስለዚህ አንቺ ምንም አታስፈልግኝም፣ ለእኔ ደራሿ ማርያም ናት በማለት ሔዋንን ጣልጣል ያደርጋት ነበረ። ስለዚህ እግዚአብሔር ደግሞ ሔዋንን አዳም ጣልጣል ካደረጋት ያቺ ሴት የምትገኘው ድንግል ማርያም በሔዋንና በአዳም ግንኙነት አማካኝነት ስለሆነች ያለ እነርሱ ሁለቱ ጥምረት የማትገኝ ስለሆነች በዚህ መልኩ በጥበብ መልኩ ተናግሯል ማለት ነው። የሴቲቱ በማለት የሴቲቱ የሔዋንን ያመለክታል፣ ድንግል ማርያምን ያመለክታል። በዚሁ መልኩ እዚሁ ላይ የምንመለከተው የሴቲቱ ዘር ያለበት ምክንያት ዲያብሎስ በየዘመኑ ሁሉ እየፈራ እንዲኖር ነው። አዳምና ሔዋን በፊት ከእግዚአብሔር ጋር ሲነጋገሩ በደስታ ነበረ፣ ሰላም ነበረ፣ መፍራት የሚባል ነገር አልነበረባቸውም። ዲያብሎስ ግን መጥቶ በአዳምና በሔዋን በእግዚአብሔር መካከል ባደረገው ጠላትነት አማካኝነት እግዚአብሔርና አዳም የእግዚአብሔርን ድምፅ ሲሰማ የሚፈራ ሆነ። ድምፅን ሰምቼ ፈርቼ ተሸሸኩ አላለ። አዳም የመፍራቱ ምክንያት ዲያብሎስ ነበረ። ታዲያ እግዚአብሔር ደግሞ ያንን በአዳም ላይ መለሰበት። አሁን እግዚአብሔር በማርያምና በአንተ በማርያም ዘርና በዘሮች መካከል ጠላትነትን አደርጋለሁ ቢል ኖሮ ሰይጣን ማርያም የምትባል ስትመጣ ብቻ ነበር እየፈራ የሚኖረው። አሁን ግን ሴት ልጅ በተወለደች ቁጥር እየፈራ ይኖራል ማለት ነው። በየዘመኑ ሁሉ አዳምን ከእግዚአብሔር ለይቶት በየዘመኑ እንዲፈራ እንዳደረገው ሁሉ ዲያብሎስም በየዘመኑ ሁሉ ሴት ስትወለድ በየዘመኑ እየፈራ እንዲኖር ለማድረግ በአዳም ላይ ያስቀመጠው በእርሱ ላይ እንዲቀመጥ ለማድረግ ሴት በማለት አስቀምጧል ማለት ነው። ስለዚህ ይህንን ትንቢት ተረድቶ ነው አዳም ሚስቱን ሔዋን በማለት የጠራት። ሔዋን ካሳሳተችው በኋላ ነው ስሟን ሔዋን በማለት ጠራት። ሔዋን ማለት ደግሞ የሕያዋን ሁሉ እናት ማለት ነው። ይህ ስም ደግሞ ለሔዋን አይገባትም። ምክንያቱም የሁላችን የሞት ምክንያት ስለሆነች የሙታን እናት መባል ነው የሚገባት የነበረው። አዳም ግን እግዚአብሔር የተናገረው ቃል ስለገባው እና ስለተረዳ በሔዋን ውስጥ ባለችው እመቤታችን አማካኝነት ስሟን ሔዋን በማለት ጠራ። በእርሷ ውስጥ ባለችው በእመቤታችን አማካኝነት ሁሉ ሕያዋን የሚሆኑ ስለሆነ ማለት ነው።
በብሉይ ኪዳን በነበረችው በቃል ኪዳኗ ታቦት መስለውም ሊቃውንቱ ይናገሩላታል። ብሉይ ኪዳን የቃል ኪዳኗ ታቦት አለች። ኦሪት ዘጸአት ምዕራፍ 25 ላይ እንደምናገኝ የቃል ኪዳኗ ታቦት ከማይበሰብስ እንጨት ነው የተሰራችው። ውስጧም በወርቅ የተለበጠች ናት። ታዲያ ይህንን ሊቃውንት አባቶቻችን ለድንግል ማርያም ሰጥተው ይናገራሉ። ያቺ ከማይበሰብስ እንጨት እንደተሰራች ድንግል ማርያምን ኃጢአት፣ ረኩሰት፣ መርገም አላበሰብሳትም አላገኛትም ነው። ውስጧም ውጯም በወርቅ የተለበጠች እንደሆነች እመቤታችንን በውስጥም በአፋም ንጽሕት ቅድስት መሆኗን በነፍስም በስጋም ቅድስናዋን ለመናገርና ለመግለጽ ነው። በዚህች ታቦት ውስጥ 3 ነገሮች አሉ። የመናው መሶብ አለ፣ መናው፣ ከዛ የአሮን በትር፣ ከዛ ደግሞ ጽላቱ። እነዚህ ሁሉ ክርስቶስን የሚገልጹና የሚያሳዩ ናቸው ነው። ጽላቱ አለ፣ የእግዚአብሔር ቃል የተጻፈበት ነው። እውነተኛው የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ደግሞ ከእርሷ ተገኝተዋል። እውነተኛው መና ጌታችን ራሱ እንደተናገረ ዮሐንስ ወንጌል ምዕራፍ 6 ላይ እውነተኛው መና ኢየሱስ ክርስቶስ ነው። ይህም እዛው ታቦቱ ውስጥ የነበረ ነው። የሉቃስ ወንጌል ምዕራፍ 1 ላይ የሆነ ትስስር እናገኛለን። መጀመሪያ እንሂድ። የሁለተኛ ሳሙኤል ምዕራፍ 6 ላይ ዳዊት ኢየሩሳሌምን አገር ከተማው አድርጎ ከያዛት በኋላ ምን አደረገ? የእግዚአብሔር ታቦት በአሚናዳብ ቤት ውስጥ ነበረች። ያችን ለማምጣት ካለበት ወደ ይሁዳ ተራራማው ሀገር ሄደ። ወደ ይሁዳ ተራራማው ሀገር 1 ነጥብ እንይዛለን። ከዛ ወደ ይሁዳ ተራራማው ሀገር ሄዶ ታቦቷን ይዞ ሲመጣ እየዘለለ እየተደሰተ ነበር ማለት ነው ዳዊት። እዚህ ላይ መዝለል አለ፣ 2 ነጥቦች አሉ ማለት ነው። ከዛ እንዲህ ተደርጋ ታቦቷ ደግሞ መጥሳ መንገድ ላይ ያለች ኦዛ በማይገባ መልኩ ሲነካት ተቀሰፈና ሞተ፣ ተሰበረ። በዚህ አማካኝነት ዳዊት የእግዚአብሔር ታቦት እንዴት ወደ እኔ ይመጣል አለ፣ 3 ነጥቦች። ከዛ በመጨረሻ ላይ የምናገኘው ያቺ ታቦት ዳዊት ፈራና በአቢዳራ ቤት አስቀመጣት። በአቢዳራ ቤት 3 ወር ቆየች። ከዛ የአቢዳራን ቤት እንደባረከ ዳዊት ሰማና ምን አደረገ? ወደ ራሱ ከተማ ወሰዳት ማለት ነው። ይህንን ቅዱስ ሉቃስ በልዩ መልኩ ከድንግል ማርያም ጋር አገናኝቶ ጽፏል። ዳዊት ወደ ይሁዳ ተራራማው ሀገር የሄደው የእግዚአብሔርን ታቦት ለማምጣት ነው። በዛ ደግሞ ዘሏል። ከዛ በኋላ ደግሞ 3 ወር ቆይታለች። ወደ እኔም እንዴት ትመጣለች ብሏል። አሁን ደግሞ ወደ ሉቃስ ምዕራፍ 1 ቁጥር 39 ላይ የምናገኘው እመቤታችን የኤልሳቤጥን መጽነስ ከሰማች በኋላ ወደ ይሁዳ ተራራማው ሀገር ጉዞ ጀመረች። 1 ነጥብ ታገኘን ከዛ ጋር የሚገናኝ። ከዛ እመቤታችን ወደዛ እንደደረሰች ደግሞ በኤልሳቤጥ ማህፀን ማን ዘለለ? ሕፃኑ ዮሐንስ በማህፀኗ ውስጥ ዘለለ። ከዛ በኋላ ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ አይደል ያለችው። ዳዊት የእግዚአብሔር ታቦት አለ፣ ኤልሳቤጥ ደግሞ የጌታዬ እናት አለች። ስለዚህ የእግዚአብሔር ታቦት የተባለችው ማናት እያለች ነው? እመቤታችን ናት በማለት እየገለጸች ነው። ያቺ ታቦት በአቢዳራ ቤት 3 ወር እንደቆየች እመቤታችን ደግሞ በኤልሳቤጥ 3 ወር ቆይታለች። ስለዚህ ሉቃስ ይህንን እንደዚህ ትስስር አድርጎ የጻፈው እንዲሁ አይደለም፣ እመቤታችን እውነተኛዋ የቃል ኪዳን ታቦት ናት በማለት ነው። በሐዲስ ኪዳንም በጌታችን በክርስቶስና በቅዱሳን ሐዋርያት አገልግሎት በብዙ ተነግራለች፣ ተጠቅሳለች። ሐዋርያት ድንግል ማርያምን አንስተዋታል፣ ገልጸዋታል። የሐዋርያት ሥራ ምዕራፍ 1 ላይ ብንመለከት ልዩ ትሕትናዋን እናያለን። እነርሱ በጸሎት ሲተጉ ከእነርሱ ጋር ነበረች። እነርሱ ደቀ መዛሙርቱ ሐዋርያት የልጇ የክርስቶስ ተማሪዎች ናቸው። እኔ እናቱ ሆኜ ሳለሁ እንዴት ከልጄ ተማሪዎች ጋር አይቆያል በማለት የሚል አስተሳሰብ ወይም ንግግር አልተናገረችም። በእነርሱ መካከል ነበረች እመቤታችን። እንደዚሁም ሁሉ እነርሱ እዚህ የቆሙት የጠበቁት በጸሎት እየተጉ ያሉት መንፈስ ቅዱስን ፈልገው ነው። እኔ ደግሞ በመንፈስ ቅዱስ የተሞላው ነኝ፣ ታዲያ እዚህ ምን አደርጋለሁ የሚል ንግግር ወይም ሐሳብ አግኝተንባት ከእነርሱ ስትለይ አላየንም ድንግል ማርያም። ስለዚህ እመቤታችን እነርሱን በጸሎት ስታግዝ በዮሐንስ ወንጌል ምዕራፍ 19 ላይ ለዮሐንስ እናቱን አትሰጥታለች። ለቤተ ክርስቲያን እናቱን አትሰጥታለች። ምክንያቱም ሁላችን አንድ እናት አለችን፣ እሷም ድንግል ማርያም። አስቀድሞ ማን ትሰጥሳን ነበረች? ሔዋን። እርሷ ደግሞ በዕፀ በለስ አማካኝነት እናት ሰጥተን ነበረ። በዕፀ በለስ ስር እናት አጣን። ስለዚህ ጌታችን በመስቀል ስር ምን ሰጠን? እናት ሰጠን። ስለዚህ ሐዋርያት በዚህ መልኩ ገልጸዋታል። እንደዚሁም ሁሉ ገላትያ 4 ላይ የዮሐንስ ራእይ 12 ላይ የምናገኛት ሴት ናት። ያቺ ሴት ዮሐንስ ገልጻት ፀሐይን የተጎናጸፈች፣ ጨረቃን ከእግሮቿ በታች የተጫማች፣ እንደዚሁም ሁሉ የ12ቱ ከዋክብት አክሊል በራሷ ላይ ደፋች። ያቺ ሴት ደግሞ አሕዛብን በብረቱ ዘንግ የሚገዛቸው ልጅን እንደወለደች ዘንዶም እንደሚዋጋት ነው የተናገረው። ታዲያ እቺ ከእመቤታችን ውጪ ማንም አይደለችም ነው። ምክንያቱም መዝሙረ ዳዊት ምዕራፍ 2 ላይ
አሕዛብን በብረት ዘንግ የሚገዛቸው ኢየሱስ ክርስቶስ መሲሁ ብቻ እንደሆነ ነው የተነገረው። ያ መሲሁ ደግሞ ኢየሱስ ክርስቶስ ብቻ ነው። ይቺ ሴት የቤተ ክርስቲያንን የምትወክል ብትሆንም በዋነኝነት ግን ለድንግል ማርያም ነው። ምክንያቱም ክርስቶስን ያስገኘች ቤተ ክርስቲያን ሳይሆን ድንግል ማርያም ናት። ፀሐይ የተባለው ኢየሱስ ክርስቶስ ነው፣ የጽድቅ ፀሐይ በማለት ሚልክያስ እንደተናገረ። ፀሐይን የተጎናጸፈች ማለት በክርስቶስ ጸጋ ሙሉ በሙሉ መሞላቷን ለመግለጽና ለማስረዳት ነው። ጨረቃን ከእግሮቿ በታች የተጫማች መባሏ ደግሞ ጨረቃ ተለዋዋጭ ናት። ጎደሎ አንድ ጊዜ ጎደሎ አንድ ጊዜ ሙሉ ናት። እመቤታችን ደግሞ ይህ ነገር እንደሌለባት ከዚህ ነገር ውጪ እንደሆነች ለመግለጽና ለማሳየት ከእግሮቿ በታች የተጫማች በማለት ተገልጻለች። 12ቱ ከዋክብት አክሊል በራሷ ላይ የደፋች ወይም ያለ ተብሎ መገለጹ ደግሞ 12ቱ ነገደ እስራኤል 12ቱ ሐዋርያት አሉ። ይህም ደግሞ እመቤታችን የቤተክርስቲያን አንደበት የቤተክርስቲያን ወካይ መሆኗን ለመግለጽ ነው። እነዚህ 12ቱ ቤተክርስቲያን የሚገልጹ ናቸው። እመቤታችን የመጀመሪያዋ ፍጽምት ንጽሕት የቤተክርስቲያን ራስ መሆኗን ማለት ቤተክርስቲያን ራስ ክርስቶስ ነው። እመቤታችን ደግሞ የቤተክርስቲያን እናት ናት። ያንን ለመግለጽና ለማሳየት ያንን ዘውድ መድፋቷ ተገልጾ ተነግሯል። ስለዚህ በሐዋርያትም በክርስቶስ አገልግሎትም እመቤታችን ቅድስት ድንግል ማርያም በሰፊው ተገልጻለች። በነገረ ማርያም ላይ ተጽፎ እንደምናገኘው እመቤታችን 64 ዓመት በሞላት ጊዜ ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ከኃላፊው ዓለም ወደማያልፈው ሰማያዊና ዘላለማዊ ዓለም እንደሚወስዳት ነገራት። በጥር 21 ቀንም በልጇ ፈቃድ በይባቤ መላእክት ነፍሷ ከስጋዋ ተለየች። ሊቁ ቅዱስ ያሬድም በዱጋው ላይ የሕይወት ደም ግባት የአምላክ እናት ከሊባኖስ ውጪ ፍቅርሽ የቀና ነው፣ ከሴቶች ተለይተሽ የተባረክሽ የመለኮት ማደሪያ ሰላምታ ላንቺ ይገባል። የአምላክ እናት ማርያም ሆይ ልጅሽ ወደ ዘላለማዊ ሕይወትና ወደ ክብር መንግስት ይጠራሻል በማለት ስለ ዕረፍቷ በሚስጥር ይናገራል። ቅዱሳን ሐዋርያትም በአምላክ እናት ሥጋ ፊት ምስጋናን እያሰሙ እየዘመሩ በክብር ገንዘው በጌቴሴማኔ በመቃብር ስፍራ ቅዱስ ሥጋዋን አሳርፈዋል። ጌታችንም ቅዱስ ሥጋዋን ከዮሐንስ ጋር በደመና ነጥቆ በገነት በሕይወት ዛፍ ስር አኑሯታል። ቅዱስ ዮሐንስም ለቅዱሳን ሐዋርያቱ በዕፀ ሕይወት ስር ማረፏን በነገራቸው ጊዜ እኛ ይህን ምስጢር ሳናይ ብለው በነሐሴ 1 ቀን ሱባኤ እንደጀመሩ በ14ኛው ቀንም ጌታችን የእናቱን ሥጋ አምጥቶ ሰጥቷቸው በጌቴሴማኔ እንደቀበሯት መጻሕፍት ይነግሩናል። ኋላም በልጇ ስልጣን የቅድስት ድንግል ማርያም ነፍስና ሥጋዋ ተዋህደው በተወደደች ዕለት ነሐሴ 16 ቀን ከሞት ተነስታለች፣ በክብር አርጋለች። ቅዱስ ዳዊትም ንግሥቲቱ ወርቀ ዘቦ ደርባ ደራርባ በቀኝክ ትቆማለች በማለት ዘምሮላታል። የእመቤታችን ትንሣኤና ዕርገቷን የቤተ ክርስቲያናችን ሊቃውንት ልዩ የሆነበትን ምስጢር እንዲህ ይናገራሉ። ሊቃውንት አባቶች እንደሚያስቀምጡት እመቤታችን ትንሣኤ ልዩ አድርገው ነው የሚያስቀምጡት። ለምሳሌ ልዩነቱን በሶስት ከፍለን ማየት እንችላለን። የመጀመሪያው ከክርስቶስ ትንሣኤና ዕርገት። የክርስቶስ ትንሣኤ አለ። ክርስቶስ የተነሳው በራሱ ስልጣን ነው። እመቤታችን የተነሳችው ግን በልጇ ስልጣን ነው። ክርስቶስ የትንሣኤ ሰጪ ነው። እመቤታችን ግን የትንሣኤ ተቀባይ ናት። ክርስቶስ የተነሳው የእኛን መዳን ለማረጋገጥ ነው፣ ማረጋገጫ ነው። ማለትም እርሱ ያቀረበው መስዋዕት በእግዚአብሔር ዘንድ ተቀባይነት እንዳገኘ ያረጋገጠበትና እንደዚሁም ደግሞ ማንነቱንም የገለጸበት ነው። እመቤታችን ደግሞ በዛ መስዋዕትነት ከተጠቀሙት መካከል የመጀመሪያ ሁና የተገለጸችና የተነሳች ናት። ስለዚህ የክርስቶስ ትንሣኤ ይህንን ይመስላል ነው። ዕርገቱም እንደዚሁ ነው። የክርስቶስ ዕርገቱ በራሱ ስልጣን ነው። እርሷ ደግሞ በልጇ ስልጣን ነው ያረገችው። የክርስቶስ ዕርገቱ ወደ ቀደመ ክብሩ ነው። ወደ ቀደመ ክብሩ ተመለሰ እንደሚለው፣ እርሷ ደግሞ ገና ለንግስና ለክብር ነው ወደ ሰማይ ያረገችው። የክርስቶስ ዕርገቱ ቦታ ለማዘጋጀት ነው። የዮሐንስ ወንጌል ምዕራፍ 14 ላይ እንደሚናገረው እኔ ቦታ ላዘጋጅላችሁ እሄዳለሁ ነው ያለው።
ስለዚህ ቦታ ሊያዘጋጅልን መንፈስ ቅዱስ ሊልክልን ነው ያረገው። እርሷ ደግሞ ያ ቦታ ተዘጋጅቶ በዛ ቦታ ከተጠቀሙት መካከል የመጀመሪያዋ ሴት ሆና ነው ያረገችው። የክርስቶስ ትንሣኤ እርገት ይህን ይመስላል። የእርሷ ትንሣኤ ከዚህ ልዩ ነው። ሌላው ደግሞ በዚህ ዓለም እያሉ ከሙታን የተነሱና ያረጉ አካላት አሉ። ከነዛም ልዩ ነው። ለምሳሌ በዚህ ዓለም ላይ እያሉ መጽሐፍ ቅዱስ የሚነግረን ብዙ ሰዎች አሉ ከሙታን የተነሱት። ከነዛ የድንግል ማርያም ትንሣኤ በጣም ልዩ ነው። የድንግል ማርያም ትንሣኤ ሊቃውንት እንደሚነግሩን በማይበሰብስ እኛ ኋላ በምንነሳበት ስጋ ነው የተነሳችው ድንግል ማርያም። እነዚህ ደግሞ በዚሁ ስጋ ነው የተነሱት፣ በሚበሰብስ ሞትን ለማዘግየት ነው እነዚህ የተነሱት ማለት ነው። ሞትን ማዘግየት እንጂ ለመጨረሻ የማይሞቱ ነው አይደለም። በሚበሰብስ ስጋ ይነሳሉ። ከዛ በዛ በሚበሰብስ ስጋ ቢነሱ እንኳን ለዘላለም የሚኖሩ አይደሉም፣ ተመልሶ የሚሞቱ ናቸው። እመቤታችን ግን የተነሳችው በሚበሰብስ ስጋ አይደለም ነው የመጀመሪያው። እንደዚሁም ሁሉ ደግሞ ሁለተኛም አትሞትን፣ ለመጨረሻ ጊዜ ሞት መንገዱ ተዘግቷል ነው በእመቤታችን በኩል ያለው። ስለዚህም ልዩ ያደርጋል። እርገቷም እንደዚሁ ነው። እነ ኤልያስን የመሰሉ አካላት አድርገዋል። እነ ኤልያስን የመሰሉ አካላት ቢያርጉም ተመልሰው መሞታቸው የማይቀር ነው። እመቤታችን አርጋለች ስንል ተመልሳ ትሞታለች ማለታችን አይደለም። ለመጨረሻ ጊዜ ነው እመቤታችን ያረገችው ማለት ነው። ስለዚህ በዚህ ዓለም እያሉ ካረጉት አካላትም ትለያለች። የመጨረሻው እመቤታችን የእመቤታችን ትንሣኤና እርገት የሚለየው ከኛ የመጨረሻው ትንሣኤና እርገት ትለያለች። ሁላችን በመጨረሻው ጊዜ እንነሳለን። ታዲያ የምንነሳው ግን በመጨረሻው ጊዜ ነው። እመቤታችን ግን ያ ዘመን ከመድረሱ በፊት አስቀድማ ተነስታለች። በዚህ ትለያለች። ሌላው እኛ ያን የምንነሳው ለፍርድ ነው። እመቤታችን ግን ለፍርድ አትነሳም ነው። ለፍርድ አይደለም የተነሳችው፣ ለንግስናና ለክብር ነው። ጻድቃንም ቅዱሳንም ይነሳሉ፣ ኃጢአተኞችም ይነሳሉ። ሁለቱም ግን ፍርዱ የተለያየ ይሁን እንጂ ለፍርድ ነው የሚነሱት። እመቤታችን ግን ለዚህ አይደለችም ነው። እነዚህ ይነሳሉ፣ ተነስተው ደግሞ እርገትን ይጠባበቃሉ እስኪያሳርጋቸው ድረስ አምላካቸው። እመቤታችን ግን እርገትን አልተጠባበቀችም ነው፣ አሳረጋት ነው ልጇ ወዲያው ነው። ስለዚህ የእመቤታችን ትንሣኤና እርገት አባቶቻችን ከፍለው እንደሚያስቀምጡት በእነዚህ ሶስት ነጥቦችና መልኩ ከኛ ትንሣኤ ከክርስቶስ ትንሣኤና በመጽሐፍ ቅዱስ ከተነሱት አካላት ትንሣኤና እርገት ልዩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍጥረታት ካከበራቸው ከመረጣቸው ሁሉ ለይቶ የእመቤታችን ቅድስት ድንግል ማርያምን ቅዱስ ሥጋዋን ለምን አሳረገው? መጻሕፍት መልስ ይሰጣሉ። ጌታችን የእናቱን የድንግል ማርያምን ሥጋ ከሌሎች ፍጥረታት ወይም ቅዱሳን ሥጋ ለይቶ ያሳረገው በአድልዎነት አይደለም፣ ልዩ ምክንያት ስላለው ነው። እመቤታችን የቃል ኪዳኑ ታቦት ናት። ያቺ የቃል ኪዳኑ ታቦት ደግሞ ከማይበሰብስ እንጨት ነው የተሰራችው። ምሳሌዋ የሆነችው ያችን ለምሳሌነት የተቀመጠችዋን ታቦት በማይበሰብስ እንጨት እንድትሰራ ያደረገው እግዚአብሔር ያለ ምክንያት አይደለም። ኋላ ላይ እውነተኛዋ ታቦት ድንግል ማርያም የማይበሰብስ ሥጋ እንደሚኖራት እየተናገረ ነው። ሥጋዋ እንደማይበሰብስ ፈርሶ እንደማይቀር ለመግለጽ ነው። ለዚህም ነው መዝሙረኛው ዳዊት መዝሙር 132 ላይ ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስህ ታቦት በማለት ይናገራል። ስለዚህ አንተ ብቻ ተነሳ አላለም። የመቅደስህ ታቦት፣ መቅደስ የተባለው ሥጋው ነው። የዛ የሥጋው መገኛ ደግሞ ድንግል ማርያም ናት። ስለዚህ እግዚአብሔር እርሷን አሳርጓታል። ከልዩ መልኩ እርሷን ለይቶ ያሳረጋት ግን እርሷ ብቸኛ የእግዚአብሔር ባለዕዳ ወይም እግዚአብሔር የድንግል ማርያም ብቸኛው ባለዕዳ ስለሆነ ነው። የድንግል ማርያም ባለዕዳ ነው እርሱ እግዚአብሔር። ለምንድን ነው? እግዚአብሔር የእርሷ ብቻ ሳይሆን የሁላችንም ባለዕዳ ነው። እንደ መጽሐፍ ቅዱስ ብናይ ለምሳሌ ምሳሌ 19 ቁጥር 17 ላይ ለድሃ የሚራራ ለእግዚአብሔር ያበድራል ይላል። አንድ ሰው ለድሃ መስጠቱ አይደለም፣ ገንዘብ መስጠቱ አይደለም፣ ማብላቱ ማጠጣቱ አይደለም፣ ለድሃ ከራራ ራሱ ለእግዚአብሔር እንደሰጠ ነው የሚቆጠረው። እግዚአብሔርን ባለዕዳ ያደርገዋል ማለት ነው። ድንግል ማርያም ደግሞ እንደ አንድ ግለሰብ የሆነ ጽዋ ውሃ የሆነ ነገር የሰጠች አይደለም፣ አካሏንና ሕይወቷን ነው አሳልፋ የሰጠችው።
አካሏን እንዲነሳ ሰጠችው። ህይወቷንም 9 ወር ከ5 ቀን ተሸከመችው። ሙሉ ስደት ከርሱ ጋር ሳለፈች። ሲሰድቧት ተሰቃያለች። ከዛ በኋላ ደግሞ እርሷ በመስቀል ስር በጥልቅ ስቃይ ውስጥ ነበረች። ህይወቷንም ጭምር አሳልፋ ሰጣለች። ስለዚህ እመቤታችን ከፍጥረታት በተለየ የእግዚአብሔር የድንግል ማርያም ብቸኛው ባለ ዕዳ ነው። ስለዚህ እግዚአብሔር ያንን ብድራት የመለሰው ደግሞ እርሷን ከሌሎች ፍጥረታትና ቅዱሳን በልዩ መልኩ ወደ ሰማይ በማሳረግ ያንን ብድራቱን መልሷል ነው። የእመቤታችን እርገት ለኛ በአማላጅነቷ ለምናምን በእናትነት ፍቅሯ ለምንጠቀመው ምእመናንስ ምንድነው? የእመቤታችን ትንሳኤ ለኛ ትንሳኤና እርገት ማረጋገጫና ተስፋችን ነው። ምንድነው? ክርስቶስ የሙታን በኩሩ ነው፣ ተነስቷል። እርሱ ከኛ በለበሰው ስጋ ከሙታን መነሳቱ እኛ ሙተን በስብሰን እንደማንቀር ገልጾልናል፣ አሳይቶናል። ነገር ግን እዚህ ላይ የምነሳው ነጥብ ምንድነው? እርሱ አምላክ ስለሆነ ነው ስጋው የማይበሰብስ የማይፈርስ የሆነው። ለዛ ነው ከሙታን ተነስቶ ያረገው። እኔማ ሰው ነኝ እንዴት የኔ ስጋ እንደዚህ ይሆናል የሚል በሰዎች ዘንድ ሐሳብ ይነሳል። ለዚህ ደግሞ ማን ተሰጠችን? ድንግል ማርያም። ይህው እንዳንተ ያለች ሙሉ በሙሉ ፍጹም ሰው የሆነች የአምላክ እናት ድንግል ማርያም ለመጀመሪያ ጊዜ አርጋ ታይታለች። ስለዚህ ያንተም ስጋ እንደዚሁ በስብሶ ፈርሶ አይቀርም ደርሷ ስጋ የሚነሳ ነው የሚል መልእክትና ተስፋ የሚሰጥ ነው። የክርስቶስ የሙታን በኩርነት እንዲያለ የድንግል ማርያም ለኛ መሰጠቱ የትንሳኤያችን እውነተኛ ተስፋ የሚያረጋግጥ ነው የመጀመሪያው። ሌላው ደግሞ የድንግል ማርያም ትንሳኤና እርገት ሙሉ ድልነትን ያሳየናል፣ ይገልጽልናል። ለምሳሌ ያህል ብናነሳ ቅዱሳን በሰማይ በገነት ያሉት በነፍሳቸው ነው፣ በስጋቸውም ጭምር አይደለም። ስለዚህ ቅዱሳን ያላቸው አሁን ድልነት አላቸው። ድሉ ግን ከፊል ድል ነው። ከፊል ድል ነው ማለት ቅዱሳን ዋጋቸውን አላገኙም ማለታችን አይደለም። ነገር ግን ጽድቁን የሰሩት በስጋና በነፍስ መዋሃድ ተዋህዶ ነው። አሁን ደግሞ እየተደሰቱና በደስታ ያሉት በነፍስ ብቻ ነው። ስጋቸው በመበስበስ በመፍረስ ውስጥ ነው ያለው። ስለዚህ በከፊል ድል ነው ያሉት። ኋላ ላይ ነው በሙሉ ድልነት የሚነሱት። እመቤታችን ግን በሙሉ ድልነት ነው የተነሳቸው በነፍስና በስጋ ተዋህዶ። ስለዚህ እኛም ኋላ በሙሉ ድልነት እንደምንነሳ እየገለጸችልና ምስክር እየሆነችን ነው እመቤታችን እያሳየችን ያለችው። ሌላው ስለ እመቤታችን የምንናገረው ነገር መመኪያ አለን። ማለትም በስባሹ ስጋ ለብሳ በአምላክ ቀኝ የተቀመጠች እናት አለችን፣ እኛ የምታማልደን የእኛን ስጋ ለብሳ ያለች ማለት ነው። ታዲያ ይህ ምንድነው መመኪያ ደስታ የሚያደርገው ብንል፣ እኛ የቤተክርስቲያን አካላት ነን፣ ብልቶች ነን። ቤተክርስቲያን የክርስቶስ አካል ናት። አካል ደግሞ ብዙ ብልቶች አሏት፣ እጅ፣ እግር፣ አፍንጫ። ለአንገት የሆነ አብል ቢደረግለት ጥርስ ፈገግ ይላል። ለጥርስ አብል ስለተደረገለት አይደለም፣ የአንገት ደስታው የራሱ ደስታ ስለሆነ ነው። ስለዚህ የእመቤታችን በክብር መቀመጧ ለሁላችን ደስታችን ነው። ምክንያቱም እርሷ የቤተክርስቲያን አካል ናት፣ የቤተክርስቲያን እናት ብትሆንም። ስለዚህ በእርሷ ደስታ ሁላችን እንደሰታለን ነው። እግር ቢወጋ እኔ አልተወጋውም ብሎ አይን ከማልቀስ ወደ ኋላ አይልም፣ ያለቅሳል። ስለዚህ የአንዳንዶቻችን አዘናችን እንደሆነ ሁሉ የቤተክርስቲያን አካል የሆነችው እመቤታችን ደስታ በሙሉ ክብር መቀመጧም የሁላችን ደስታ የሚያሳየንና የሚገልጽልን ነው በጥቂቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅዱሳን ሐዋርያትን አብነት በማድረግ የጾመ ፍልሰታን ሱባኤ በልዩ ልዩ ሃይማኖታዊ ክዋኔዎች አሳልፋ ነሐሴ 16 የእመቤታችን የእርገቷን መታሰቢያ በዓል ታደርጋለች። ከእመቤታችን 33ቱ በዓላት ውስጥ አንዱ የሆነው ታላቅ ዕለት በስሟ በተሰየሙ በተለያዩ አብያተ ክርስቲያናት ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን እንዲሁም ምእመናን በአንድነት በፍቅር ተሰባስበው ልዩ በሆነ አከባበር ያከብሩታል። ሊቃውንተ ቤተ ክርስቲያን በዝማሬ አብዝተው የአምላክን እናት ያመሰግናሉ። የእመቤታችን ወዳጆች ምእመናንም ከሊቅ እስከ ደቂቅ በሐሴት ተሞልተው በናፍቆት የሚጠብቋትን ይህችን ዕለት በእልልታ በምስጋና ያሳልፏታል። እኛ
እኛም ልጆቿ በልጇ በኢየሱስ ክርስቶስ አምነን በቅድስት ድንግል ማርያም ተማጽነን ትንሣኤዋን ዕርገቷን እያከበርን መጽሐፍት የመሰከሩላትን ቃል ይዘን ትንሣኤዋን ዕርገቷን አምነን እንደ ልጇ ትንሣኤ ተነሳች አረገች በማለት ስንመሰክር እንኖራለን። ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለአባ ጊዮርጊስ ዘጋስጫ፣ ለቅዱስ ያሬድ የተገለጸች የተለመነች አምላክ ቅድስት ድንግል ማርያም እኛንም በበረከት በረድኤት ትጎብኘን። የዓመት ሰው ይበለን። አሜን።